የመጣው ክረምት ለአንዳንዶች ሪሊ ህይወታቸውን የወሰደባቸው ሰዎች አሉ። መኪናቸው ውስጥ ቁጭ ብለው የሚረዳቸው የሚደርስላቸው አጥተው ይህን ዓለም የተሰናበቱ እነዚህ 3 ቀናት ውስጥ 100 ምናምን ሰዎች በላይ እንግዲህ የተቆጠሩ ናቸው። ቤታቸው ኤሲው ክራሽ አድርጎ ሰው ሳይደርስላቸው በዛው ያረፉ አዛውንቶች ብዙ ናቸው። በአደጋ ምክንያት ሆስፒታል የሄዱ አካላቸው የተጎዳ ብዙ ሰዎች ናቸው። ስለዚህ ነው ሁልጊዜ በእግዚአብሔር ፊት ክረምቱም ሳይመጣ ክፉ ነገር ሳያገኝ ተግተን የምንጸልየው በእግዚአብሔር ፊት ራሳችንን እናቀርበው እና ከክፉ ሁሉ ስለጠበቀን ስለረዳን ስላገዘን ለእግዚአብሔር ክብር ይሆንለት። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። አሜን። አንዳንድ ሰው እኔ እንደሱ አላቅም ነበር እና በረዶ ለመጥረግ በተለይ እድሜያቸው ትንሽ ገፋ ያለ ሰዎች እና የልብ ችግር ያለባቸው በረዶ ለመጥረግ በአካፋ ሲዝቁ ህርታታክ ይዛቸዋል አብዛኛው ሰው እና ብዙ ሰው ህርታታክ ይዞት ሆስፒታል ይገባል። ጀስ በረዶ ለማጽዳት ያውም ሰው ከደረሰላቸው ይወድቃሉ፣ ፌንት ያለ እነዚህን ሁሉ ስናይ ያ አይደለም ያስፈራል። እኛ በነፍሳችን ዝግጁ ነን። በፈለግነው ጊዜ ብንጠራ ወደ ከበረው ብርሃን ወደሆነ ፍጹም ወደሆነው ዓለም ነው የምንሄደው ወደ እግዚአብሔር እና ያንን እየፈራን አይደለም። ግን ምን ያህል ደግሞ በምድር ላይ እግዚአብሔር በሚያደርገው ነገር እያየን እናመሰግን ይረዳናል። እግዚአብሔር ይመስገን። አሜን። ወጣቶቻችን ከኛ ጋር ደግሞ በዚህ አይነት መልክ አብረው ብለንድ እንዲያረጉ የመንፈስ አንድነት እንዲፈጠር ጸጋቸው እንዲያደርግ ውስጣቸው በደንብ እንዲበረታ እንዲጎለብሱ እንዲጠነክሩ እንደገናም ስንጸልይ ጸሎት ኢምፓርቴሽን እንዲያገኙ ስለሚረዳቸው ይሄንን አስበን ነው በወር አንዴ የጌታን እራት አብረን በምንወስድበት ጊዜ ኢትስ ላይክ ኮሚኒየን ፌሎሺፕ እና እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። ከዛ በላይ 2 ሳምንቱ 2 ወር በላይ የቆየው ያላየኋችሁ ሌላ ሀገር ደርስ የመጣው ነው መሰለኝ። ሪሊ ለካ እንደዚህ ነው የምንዋደደው። ነፍሳችን ሪሊ ተያይዘዋል፣ ተሳስረዋል። ልክ እንደ ፋሚሊ ሚስ እንዳደረጉት ፋሚሊ ነው የተሰማኝ እና ደግሞ የእግዚአብሔርን ቤት የሚተካ ነገር እንደሌለም አየን። እንዴት ነው የሚያሳልፉት ሰዎች በቃ እግዚአብሔር ቤት ሳይሄዱ ማይንድ ቦግሊንግ ነው ለእኔ አልገባሃል። ጣዕሙ ህብረት ማድረግ ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ግን በነዛም ጊዜያቶች በጣም ጥሩ የሆነ ቃልና ትምህርት ነው የተካፈለ። ጤናማ መሰረታዊ የሚያቆም ጆሮ የሚከፍት ማስተዋል የሚመለስ ልቦናችንን የበለጠ በብርሃን እንድንሞላ እና እግዚአብሔር ጋር እንድንቀር የሚያደርጉ ትምህርቶች ናቸው የተማማርናቸው። ኢንክሉዲንግ ሐሙስ በነበራሉ ጊዜያቶች መንፈስ ቅዱስ ጥሩ ጊዜ ነው የሰጠን። እግዚአብሔር ይመስገን። አሜን። ዛሬ ባለፈው የዛሬ 2 ሳምንት ሙሴ ነው ያካፈለው የእግዚአብሔርን ቃል እና በጣም ጥሩ ግሩም ሪሊ ታይምሊ የሆነ ኢንስፓየርድ የሆነ ሬቨሌሽን ያለበት ቃል ነው ያካፈለን። ሙሴ ስለ ብርሃን ነው ያካፈለው። ካስተዋላችሁ ከነበራችሁ ኖቱን ከስር ከስር የተከታተል ኖት ጽፍላችሁ ነበር እና የእሱን ያንን በደንብ ደግሞ እስቲ እናጠናክረው።
ተጨማሪ በዛ ቃል በዛ መንፈስ ላይ መንፈስ ቅዱስ ባመጣው በወንድሜ በሙሴ በኩል ባካፈለን ነገር አንዳንድ ተጨማሪ ኢንላይትመንት ለዛሬ ለመንፈስ መዘጋጀት የሚሆን ቃል ነው ያለ። ቆም ብለን የእግዚአብሔርን ቃል መጽሐፍ ቅዱሳችንን አውጥተን I'm going to share the word of God, 2 Corinthians chapter 4, verse 6. And then I will just try to just mesh it with the word which is written in Genesis chapter 1, verse 2. So those two verses have the same meaning and idea that Christians have to know. Okay? It's an enlightenment, it's like a doctrine of Christianity. It's knowing why we are a Christian, how, and how to apply it in our daily life. When we say apply it, use it that power. Okay? So enjoy the word of God. Let's go first. 2 Corinthians chapter 4, verse 6. ይህን ሁሉ ነው ሚስ ያደረግነው። ይችኛዋ ደግሞ የላትም። ደግነቱ መንፈሳዊ ያለ ማይክራፎን የለ፣ ኤሌክትሪክ አያስፈልግም፣ ስፒከር አያስፈልግም። What that's wonderful. Thank you, Baptish. Thank you, Sami. እናንብበው እስቲ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት ወይም በሱ መገኘት በሱ እይታ የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ ተቀባዮች እኛ ነን። እግዚአብሔር የክብሩን ዕውቀት ለእኛ እንዲሰጥ እንዲበራ እንድናውቀው መለኮታዊ ሐሳቡን ብለው በቃ በውስጣችን ከእግዚአብሔር የተማረው የተቀበልነው እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና የክብሩን ዕውቀት በእኛ ውስጥ እንዲገለጥ እንድንረዳ እንዲበራልን በጨለማ ውስጥ ብርሃን ይሁን ያለ እግዚአብሔር ነው። ይሄም ብርሃን ዮሐንስ ወንጌል ምዕራፍ 1 ላይ የሰው ሕይወት ነው። ሰው ብለን ስንጠራ ቁመን መልክ አለ ሪሊ ሕይወት ላይፍ ኤግዚስተንስ መንፈሳችሁ የተፈጠረበት ስጋ አጥንት ጅማቶቻችሁ ሪሊ ኤግዚስት ያደረጋችሁበት ስብዕናችን በሙሉ ሕይወት የጀመረበት የመነጨበት ከዚህ ነው እና ያንን ዮሐንስ ምዕራፍ 1 ላይ
ይሄ ብርሃን ሕይወት ነበረ። የሰው ሕይወት የሰው አስተማሪ ብቻ ብሎ አይቀርም። የሰው ፈዋሽ ብሎ አላሳነሰም። በነቢያት ልክ አይደለም የመጣው። ሙሴ የሰው ሕይወት አይደለም። አብርሃም የሰው ሕይወት አይደለም። ኢቭን ዮሐንስ ስለ ብርሃን እንዲመሰክር ተጠርቷል እንጂ እሱ ብርሃን አይደለም ነው። ምንም ይሄኛው ብርሃን እኛ የምናበራው ብርሃን ሳይሆን እኛን ራሳችንን የተፈጠርን ኤግዚስት ያደረግንበት the life starts አንተነታችሁን ያዙትና አሁን በፊቴ ሙሴ ያለ እናንተ አላችሁ ነው ያለው። ይሄ ሰውነት፣ ይሄ ስልና፣ ይሄ ፐርሰናሊቲ ኤንቲቲ ኤግዚስት ያደረገው ሰው ሆኖ የመጣው ከዛኛው ነው፣ በክርስቶስ ነው። አሜን አሜን። አሁን ይሄንን ካለን በኋላ ነው እንግዲህ ይሄ የእግዚአብሔር የክብሩ እውቀት በክርስቶስ ኢየሱስ የሆነው በእናንተ ውስጥ ደግሞ እንዲበራ በጨለማ ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው። አሜን አሜን። እንዴት አይነት በረከት ነው! ፕሬዝ ጋድ። ቅዱስ እና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አሁንም የቃልህ ፍቺ የመንፈስህ ሐሳብ በፊትህ ቆመናል፣ ተሰብስበናል። አንተን ናፍቀናልና በአንተ ህልውና ውስጥ አለንና ጌታ አምላክ ሆይ በአንተ ተገኝተናል። በአንተ እንገባለን፣ እንወጣለን። እስትንፋሳችንና መንገዳችንን በእጅህ አንተ ነህ። ሕይወታችን እንዳይጨልም በጨለማ እንዳይወድቅ ደግሞ ይሄንን ብርሃን እንዲበራ አንተ በክርስቶስ ኢየሱስ ይሄን እውቀት ይሄን ጥበብ ስለገለጥክልን ልባችን ውስጥ ይሄ ስለበራ እናመሰግናለን። አሁንም የቃልህ ፍቺ ይሁን፣ ያንተ ሰላም ይሁን፣ ያንተ ብርሃን ይሁን፣ ያንተ ኃይል ይሁን፣ ያንተ መንፈስ ይሁን። ቀንበርን የሚሰብር እስራትን የሚፈታ ሙሉ ሰው የሚያደርግ ሰላምህን ከሰማይ የሚያመጣ ያንተን ኃይል በእኛ ውስጥ የሚያስቀምጥ ጨለማውን የሚያሸንፈው ሰዎች በብርሃን እንዲኖሩ ብርሃን እንዲታያቸው ዓይናቸው እንዲከፈት በብርሃን ተፈጥረዋልና በብርሃን እንዲኖሩ በክርስቶስ ኢየሱስ ይህን ስላደረግ እናመሰግንሃለን። ዛሬም ጨለማው ይገፈፍ። የጨለማው ኃይል የጨለማው እስራት ይውደቅ በኢየሱስ ክርስቶስ ስም። ሰው የታሰረበት፣ ሰው የተሸነፈበት፣ ሰው የጠፋበት፣ የሞተበት በጌታ በኢየሱስ ስም ቀንበሩ ይሰበር ዛሬ። በዚህ ቃል ብርሃን ይሁን ጌታ። በዚህ መንፈስ ተናገር ጌታ። በዚህ መንፈስ አካልህን ሙሽራዋን አንጻት፣ ቀድሳት፣ አሳድጋት፣ አዘጋጃት ጌታ። ወደ አንተ ሙሽራህን አስጠጋት። ቤተ ክርስቲያንን አካልህን አንጽ። ልጆችህን እግዚአብሔር ሆይ በዚህ ብርሃን ንካቸው። ዛሬ በምንማረው ዛሬ በምንሰማው ከመለኮት ከአምላኬ ከፈጣሪ አንድ እርምጃ ወደ እግዚአብሔር ቀረብኩኝ፣ እግዚአብሔርን አየሁት የሚሉበት ሰዓትና መንፈስ ይሁን። አሜን። ኢየሱስ ክርስቶስ ስም ብርሃን ይሁን። አሜን 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 አሜን። ክብር ለእግዚአብሔር ይሁን። አሜን። ይሄ እውቀት የሚለው መለኮት እውቀት የሚለው እግዚአብሔር አንዱ ባህሪው አትሪቢዩትስ እግዚአብሔር ባህሪያት ነው የሚመጣወቅ ያለባቸው። አንዱ በብሉይ ኪዳን በሐዲስ ኪዳን እግዚአብሔር አንዱ የገለጠው ባህሪውን ነው። የአምላክ ባህሪያተ እግዚአብሔር ወይም the attributes of God ሰው የሚያመልከውን አምላክ ባህሪ በቃሉ መረዳት ማወቅ አለበት። እግዚአብሔርን የምንለየው በባህሪው ነው። ለይተን እግዚአብሔርን የምንከተለው በባህሪው ነው። ዳዊት
ባህሪውን ለይቶ የአሕዛብ አማልክት አጋንንት ናቸው፣ የእኛስ አምላክ እግዚአብሔር የምህረት አምላክ ነው ብሎ እግዚአብሔርን በምህረቱ ያውቃል፣ በሁሉን ቻይነቱ ያውቃል፣ በንጽህናው ያውቃል፣ በቅድስና ያውቃል፣ በመገኘቱ ሲመጣ እግዚአብሔር ያውቃል፣ በክብሩ ያውቃል። ባህሪያቱን መረዳት የአንድ ክርስቲያን ያ የእግዚአብሔር ባህሪ ነው። አንዱ ለእኛ ምናችን ውስጣችንን የሚያበራው አእምሯችን ላይ የሚበራ ነው። ከስህተት፣ ከጨለማ፣ ከውድቀት፣ ከጠላት አሰራር፣ ከጠላት መንግስት የምናመልጠው አባታችንና አምላካችንን ስለምናውቅ። ባህሪውን የሚያውቁ ድምፁን ይሰሙታል፣ ይከተሉታል የሱ በጎች። ሁለተኛ ባህሪውን ስናቅ አባትነቱ ይገባናል። አባትነቱ ያልገባቸው ብዙ ሃይማኖቶች አሉ፣ እግዚአብሔር አባት መሆኑን የማያውቁ ያ የአባትነት መንፈስ ያልተሰጣቸው አባ አባት ብለው አባ አባ ብለው መጮህ እዛ ህልውና ውስጥ እዛ ክብር ውስጥ እዛ መድረስ ውስጥ እዛ ስጦታ ውስጥ አባታቸው እንደሆነ ገና ያልገባቸው ብዙ ትልልቅ ሃይማኖቶች አሉ። እግዚአብሔር አባት መሆኑ ያልገባቸው የሁሉ ነገር ባለቤት የበጎ ነገሮች ምንጭ ይለዋል ያዕቆብ። ደግሞ በሱ ዘንድ ጨለማ የለም። በእውቀቱ፣ በባህሪው፣ በስልጣኑ፣ በአደራረቡ፣ በዓላማው ቸር ነው፣ ደግ ነው፣ ቅዱስ ነው፣ ንጹሕ ነው፣ ፍጹም ነው፣ ሙሉ ነው። ይሄንን ባህሪውን አይተን ተከተል ነው። ሌላ ነገር አያስገርም። መላእክትን ብንሄድና መላእክቱ ዓለም ብንገባ ባህሪያቱ ነው የሚያስደንቃቸው። ተሞልተው ተቀድቶ ማያልቅ የባህሪው ጥልቀት በጣም ሰፊ ነው፣ በጣም ብዙ ነው። ቀርተን አንጨርሰው፣ ተገርመን አንጨርሰው፣ ተደንቀን አንጨርሰው፣ አድንቀን አንጨርሰው። እግዚአብሔርን በዚህ እየተጠጋነው ስንሄድ ነው ውስጣችን በብርሃን እየተሞላ 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 ስንደክም ብንበረታው ስንወድቅ የምንነሳው ባህሪውን ስለምናውቅ። እግዚአብሔር ምን አላቸው? እኔ በኃጢአተኛው ሞት አልደሰትም። ኃጢአተኛው ንስሐ ገብቶ ወደ ትክክለኛ መንገድ መጥቶ በሕይወት እንዲኖር ነው የኔ ደስታ። ባህሪ ይሄ ነው። ለፍርድ የሚቸኩል አምላክ አይደለም። ሰው እንደሚያይ ሰው እንደሚሰማ አይፈርድም። እንደ ኃጢአትና እንደ በደላችንም ብዛት ሊፈርድብን አልወደደም፣ አልቸኮለም። እንዳውም ሊያድነን ወዶ አንድ ልጁን ነው የሚለው። ዓለም ሁሉ ጠፍቶ እያለ ሁሉም ኃጢአተኛ ሆኖ እያለ በአዳም በኩል ሰይጣን ያመጣውን ጨለማ፣ ውድቀት፣ የልጅነት ካቨናንቱን የሰበረው በእግዚአብሔርና በእኛ መካከል የነበረውን የመንፈስ አንድነት እንደዚህ አንድ በቃ እግዚአብሔርና ሰው አንድ ሆነው ነበር የሚኖረው። ያንን መንፈስ ዲስኮኔክት አደረገው። ኢያሱ ያንን ትንሽ ምዕራፍ 1 ላይ በእኛና በእግዚአብሔር መካከል አንድ ኃጢአት ገባና ከለከለ ይላል። የኃጢአት ምንጩን ደግሞ ጳውሎስ ሰይጣን ነው ይላል። ጨለማዊ ነው። እነዚህ ወፋፍራም ትልልቅ እውቀቶች ለአንድ ክርስቲያን ለአንድ ቤተ ክርስቲያን መብራት አለበት፣ መገለጥ አለበት፣ በዛ መሞላት አለበት። የመለኮት እውቀት የሚለው አንዱ እሱ። የተቀጠቀጠ ሸምበቆ ሊሰብር አልወደደም። እኔ ልፈርድ አልመጣሁም ማለት It's not a time to judge. It's a time to save. በምን ያህል በጣም በትልቅ ፍቅር ባህሪ ነው። ፍቅር አገልግሎት አይደለም፣ ፍቅር ባህሪ ነው። አሜን።
ፍቅር ደግሞ ጥልን ይበልጣል፣ ድካምን ይበልጣል። ስንደክም እንደገና በፍቅር ነው ራሳችን የምናድሰው። እግዚአብሔር እኛን ያዳንን የተጠቀመበት መንገድ ባህሪውን ነው። ባህሪው ፍቅር ነው። ባህሪው ይቅር ባይ ነው። መሐሪ ነው። ወደዛ ፍቅር በዚህ ዓለም በማይገኝ ከኛ ባልሆነ ዲክሽነሪው ፍቅር ገና መሬት ላይ ሰው በሚጽፈው አይነት አይደለም። እንደሱ በቀለም በተጻፈው አይነት ፍቅር ፈጽሞ አይደለም። ያኛው ፍቅር በጣም ይለያል። ያንን ሲገልጥ ለሰው ልጅ ነፍስን ከመስጠት በቀር ከዚህ የሚበልጥ ሌላ ፍቅር የለም። ነፍሱን መስጠት አይደለም፣ የእሱን ህይወት፣ የዘላለም ህይወት፣ ያን ብርሃናዊ ህይወት አባ አባት ብለን ከአብ ጋር እኩል ሆነን በአብ ፊት በሱ ፍቅር ልክ የምንወደድበት፣ እኔም በወደድክበት ፍቅር እነሱ ወደዳቸው ብሎ ዮሐንስ 17 ላይ በዛ ፍቅር እንድንወደድ እኔም በወደድክበት ፍቅር ነው። ይሄ ብርሃን ሳይበራ ምንም አይነት ነገር ብናደርግ፣ ምንም አይነት ስብሰባ ብንሰበሰብ፣ ምንም አይነት ብንበዛ፣ 1,000 ሚሊዮን ብንሆን it doesn't make sense ከምሳ በንጹህ ፍቅር ነው ያዳነን። ይሄ ለሰው ልጆች ውስጣቸውን የእግዚአብሔር ይሄ ዓላማው እንዲበራላቸው ያስፈልጋል። የእግዚአብሔር ልጆች እኮ በፍቅራቸው ነው የሚተዋወቁት አይደል? በፍቅር ማለት ሰው አይጋጭም ማለት ነው። የሀሳብ ልዩነት አይፈጥርም ማለት ነው። ኮሬክሽን አይኖርም ማለት ነው። ተግሳጽ አይኖርም ማለት ነው። ፍሪክሽን አይኖርም ማለት ነው። ኖ ሰው ነን፣ ስጋ አለ። ግን ፍቅራችንን ግን ያድግ የሆነውን ግን አይነካው። አሜን። ልጄን ብቆጣው ብገስጸው ፍቅሬ ሙሉ ነው። He knows 100% sure is that I love him very much. Very, very much. ያንን ነው ኢቭን ለቤት ለባልና ለሚስት እንኳን መያያዣ ኪዳን አርጎ የሰጠን እኮ ፍቅር እኮ ነው። ቀለበት እኮ አይደለም፣ ፍቅር ነው። ቤተሰብ የምናመጣ ልጆች የምንወልድበት እኮ ፍቅር እኮ እንጂ የሀሳብ ልዩነት አይፈጠርም። በትዳር ውስጥ መኮራረፍ አይመጣም አለ። ግን ያ ወፍራም ፍቅሩ አልፎት ይሄዳል። He loves me. She loves me. Whatever the idea, we are talking about the same body. አካል ያንን ነው አንድ አካል የሚለው። በክርስቶስም ቤተ ክርስቲያን ያንን ፍቅር የጋብቻውን ምሳሌ እያደረገ ለቤተ ክርስቲያን ሰጣትና በዛ ፍቅር ተያያዛችሁ። አሜን። ሶ በፍቅር ደግሞ ምን የለም? ፍርሃት። አሜን። ፕሬዝ ጋድ። ፍርሃት ለዚህ ነው የእግዚአብሔር ባህሪ ስለሆነ ከጸጋ ስጦታዎች ሁሉ በላይ እምነት ቢኖረኝ በልሳን ብናገር በመላእክት ቋንቋ ብናገር የሞተ ሰው ባስነሳ ሽባ ብተረትር ለምጻም ባነጻ ያለኝን ለድሆች ባካፍል ፍቅር ከሌለኝ ከንቱ ነኝ፣ ንፋስን እንደመጎሸም ይቆጠራል። አሜን። እግዚአብሔር ግን ይህን ያደረገበት ይህን የሰራበትን ነገር ገና መንፈስ ቅዱስ እየመጣ አሁን በእኔ ውስጥ አድሮ መንፈስ ቅዱስ በዛ በምንናገረው ቃል ውስጥ በምናገለግለው አገልግሎት ውስጥ መንፈስ ቅዱስ ነው እናንተ ጋር የሚመጣ
ሰው ነፍስ ውስጥ የሚገባው መንፈስ ቅዱስ በዛ ፍቅር ልክ ነው የሚሞላል። ያ ምንድነው? ብርሃን ነው። ለምንድነው ሆም ስዊት ሆም የምንለው? ስለምን በቃ ያ የምንወደድበት ቦታ እንጂ ኢቫሉዌት የምንደረግበት ቦታ አይደል። ከነግሳንግሳችን ራስህን በቃ ዲስሱ አያም ብለህ የምታስቀምጥበት አካሌ ነው፣ ቤቴ ነው፣ የራሴ ነው ስለምንል እና ፊል አት ሆም ይላል አይደል? ፊል አት ሆም ቤታችን እግዚአብሔር የሰራው ቤት በክርስቶስ በፍቅር የተገነባ አሜን። በፍቅር ነው። ብርሃን ነው ፍቅር። አሜን። አገልግሎቱንም ሲያሰምርበት አሰመረ። ስለ አገልግሎት ትወደኛለህ አለ ጴጥሮስ ድካሙን አውቋል። አንዳንድ ጥያቄዎች እጅ አውጥተን የምንመልሳቸው ጥያቄዎች አሉ። 2 times 3 ብላችሁ እንዲቀል ነው፣ ኮምፕሊኬሽን እንዳላረገው። ስለዚያ ሙሴ ብቻ እጁን ሊያወጣ ይችላል፣ አይዛክ ብቻ እጁን ሊያወጣ ይችላል። እያልኩ ያለሁት እጃችንን አውጥተን ምን መልሰዋል? ህይወት አይጠይቅም። ህይወት ይጠይቃል። If I just ask you just 2 times 0, does it need your life or discipline to know this? You just raise up, you say 0, yes? But how is your life? It's not you just bring it 2 times 2. This is life. It's your soul. የተፈጠርክበት፣ የተገኘህበት፣ የበቀልክበት። ወደ በቀልበት ደግሞ እንመለሳለን። የሰው መንፈስ እዚሁ አይቀርም። ከብርሃን የተገኘ ወደ ብርሃን ነው የሚሄደው። ከጨለማ የመጣ ወደ ጨለማ ነው የሚሄደው። የጨለማ ልጆች ወደ ጨለማ ነው የሚላኩት። የብርሃን ልጆች ወደ ብርሃን ነው የሚሄዱት። የበቀልክበት የተገኘህበት ጋር ናና ተጋጠል። አንተ የብርሃን ልጅ ነህ፣ የፈጣሪ ልጅ ነህ፣ የመለኮት ልጅ ነህ። አባትህ ፈጣሪ እግዚአብሔር ነው። በሱ ነው የተገኘው፣ በሱ ነው የተወለደው። ለዚህ ነው መጽሐፍ ቅዱስ ዳግም ተወለዱ የሚለን። አዳፕሽን አይደለም። ኢትስ ኖት አዳፕሽን። ዊ አር ኖት አዳፕትድ። ተርሚኖሎጂ መስተካከል አለበት። የቴዎሎጂው እንደሱ ብለው የሚያስተምሩ ሰው ካሉ መስተካከል አለበት፣ መታረም አለበት። መገኛ ሪሊ የተገኘ ነው ከእግዚአብሔር። መንፈሱን ነው እኮ አካፍሎ የፈጠረ። በመልኬና በምሳሌ ኢኮኖሚ ሰው የመለኮት መልክና ምሳሌ ነበር። ግን ሰይጣን ያንን ኮርድ በጠሰው፣ አጨለመው። ሰው እግዚአብሔርን ማወቅ ጠፋበት፣ መገኛው ጠፋበት። ሰው መጣ፣ በእግዚአብሔርና በሰው መካከል የተሰበረውን የጥል ግድግዳ አፍርሶ ምን አረገ? መካከለኛ ሆነ ይላል። ይኖዋት መካከለኛ ጀስት ያንን የተበጠሰውን ቦንድ ምን አረገ? አጋጠመው። አሁን ከእንግዲህ ወንድሞቼ ናቸዋል። ስለዚህ ጴጥሮስን ለአገልግሎት ሲሰጠው ትወደኛለህ ሲል አሁን እንጂ አይወጣም። He has to think. Before, he was just answering quickly. እነዚህ እንኳን ቢሆን እኔ እወድሃለሁ እስከ ሞት ድረስ አብሬ እከተላለሁ፣ እነዚህ ሁሉ ቢክዱ it's good, it's his ambition. ግን he doesn't know
what will come in the future ያ የሚለካው እግዚአብሔር ፍቅር ብቻ ነው። He was so ambitious. He meant it. He was not lying. He was speaking it from his heart, his soul. He meant it. I love you to the death. ያቺ የምትወሰነው እዛ የሚያቆመው እግዚአብሔር ፍቅር ነው። ያንን ነው ያልገባው። እግዚአብሔር ምሕረት ነው እዛ የሚያደርስ። አሁን ተማረ። ከዶሮ መጮህ በኋላ ስለተማረ አንተ ታውቃለህ፣ እንደውም ወድህ ታውቃለህ፣ ልቤን ታውቃለህ። አንዳንድ ሰው አፉ ቢናገራችሁ ምን ቢል ልቡን ታውቁታላችሁ አይደለም? ብዙ ከእንትን ከሚል በልቡ ትንሽ ነገር የሚያደርግ ሰው ነው አሁን አስፈላጊ። በተለይ ደግሞ ይሄ የፌስቡክ ዘመን የሶሻል ሚዲያ ዘመን በስማ ወሬኛ ነው የተለቀቀው ሰው። ድሮ ኢትዮጵያ ያለን ቪኦኤ ለማዳመጥ ወይ ቢቢሲ ለማዳመጥ ሬዲዮ ቶሎ አይመጣም። ቢቢሲ እና ቪኦኤ ቶሎ አይመጣም። አንቴናው ወደ ላይ እናደርጋለን፣ እነሱ ላይ ገባቸው ይችላል። የኛ ባቾች ግን እናገታለን አብዛኞቻችሁ ሴም ባቾች የዛት ምንስ you are in the 50s so የተጠያየቃችሁ እየቆጠራችሁ ነው። forget it ቁጥር ነው። you are 20s you looks like 20 you are shining ደግሞ በደንብ አበላ። ይህ ዓመት ደግሞ የጤንነት ዓመት ነው። በደንብ መንፈስ ቅዱስ ስለ ጤንነት ሜንቴን የምናደርግበት ነው ስላል ሞር ጤንነታችሁ እየጨመረ የሚሄድበትን ዲሲፕሊን እየሰራን ይሄዳል። ሞር ጤናማ ስፖርቱንም አመጋገቡንም ይሄ ካርቦሃይድሬቱ ምናምን በቃኝ ብሏል ሴሎቻችሁና ትንሽ ማስራት ማስጾም ለምነው ራሱ ካርባ አምጣልኝ እባክህ በእናትህ እስኪል አልሰጠው። አሜን። then you will be shy then you በየሶስት ወሩ ደም ሴል 3 ወር ይፈጅበታል። የአጥንት አንድ ቀን የሚፈጅ አሜን ሳምንት ኖ የአጥንት ብዙ ዓመት ነው የሚፈጅ። የአንጀት አንድ ቀን ሴሎቹ ይለያል። ደም ግን 3 ወር። እዛ እኮ ነው የ3 ወር የሚለቁት። ታዱ በደንብ ታደምጠኛለች። ፓስተር አሁን እየተናገረ ነው። ኤዋን ሲያችሁ ለ3 ወር የሚሉት ለዛ እኮ ኢትስ ቱ ማች ስጠው እና ወደ ላይ ሲወጣ አትደንግጥ፣ አስረው አጥፋው፣ ሪስቶር ያደርገን እንደገና አሁን ወደ እሷ ሄድ። ትወደኛለህ አንተ ተቀኝ። እንግዲያስ በጎቼን ጠብቃቸው። በምን በፍቅር በኃይል እንዳትገዛ። አሕዛብ አገዛዛቸው በኃይል፣ አንተ ግን በፍቅር ነው። በምን አይነት ዝቅ ብለህ እንደ ወንድም እንደ ታናሽ ይሄ ባህሪው የእግዚአብሔር ባህል ህይወት ይሆናል። ህይወት ይፈጥራል። በዛ ህይወት ስትገለጥ የብርሃን ልጅ ለዚህ ነው ቆሮንቶስ ምዕራፍ 13 ላይ ከሁሉ በላይ ፍቅር ይበልጣል። ምን ይበልጣል? ፍቅር። ዓለም የተጠማችው ዲስኩር አይደለም።
ዓለም የተራበችው ፊሎዞፊ አይደለም። ፊሎዞፊ ከክርስቶስ ልደት በፊት ጀምሮ ግሪኮች ይሉታል፣ ያነበንቡታል። ክርስቶስ መጣ፣ ድርምስምሱን አወጣው፣ ጳውሎስን እየላከ። እግዚአብሔር አምላክ ይባርከው። ወንድማችን ጳውሎስ አይተኛ፣ እየነጋ እየመሸ በባህር በሌሊት በቀን በነገስታት ፊት ሰንሰለት እጁ ላይ ታስሮ ነው። ክርስቶስ ብርሃን ነው። በዚህ ነው የተፈጠራችሁት። ትንሣኤ ያለ ለትንሣኤ በኃይለኛ ትምህርት ያስተማሩ እኮ ለቆሮንቶስ ምዕራፍ 15 ትንሣኤ ያለ ናቸው። በኃይለኛ ክርክር ስለነበር ሄሎ ወገኖቼ፣ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 የመለኮት ባህሪ ተካፋዮች። አሜን ሃሌሉያ አሜን አሜን። ታንክ ዩ ሳሚ እግዚአብሔር ይባርክ። የመለኮት ባህሪ ተካፋዮች። አሜን። ኃይሉም አይደለም መለኮት ነን ማለት አይደለም። ይችን ደግሞ ሰይጣን አጣሞ ልክ የዋን እናጣመመባት እንዲህ አይነት የሚያስተምሩ አገልጋይ ነን የሚሉ በባዶ የተሞሉ በቃ ምን አይባልም ብቻ ብትወሻላ ቃሌን ይቀደስ። አሜን። መለኮት አንድ ነው። አብ ወልድ መንፈስ ቅዱስ ብቻ። የእሱን ባህሪ ተካፋዮች ይሄ የምታደርጉ በብርሃን ትኖራላችሁ። ስራ ፈቶች መንፈሳዊ ድክመት ሲመጣ ከጀርባ ሄዶ ማውራት፣ ማማት፣ ማጉረምረም፣ ንጹህ ነገር ማሳነስ፣ ተቀብሎ እንዳልተቀበለ፣ ተምሮ እንዳልተማረ፣ ተወዶ እንዳልተወደደ መንፈስ ቅዱስ የባህሪው ስትሞላ ሰላም ውስጥ እንዴት እንደወንዝ ይመጣል። አሜን። እነዚህ ሶስቱን በጣም ሁሌ ስለምነግራቸው ቁሙ እናንተ ሶስታችሁ young girls stand up please. It's 4 of you here at the front. Have you ever questioned yourself that, oh, am I beautiful or not? Have you ever think like this? If you think like that, you are wrong. Trust me, you are so beautiful beyond your imagination. Amen. So beautiful. It is just there. You don't need to work for that. The only thing is keep your healthy, keep your heart, keep what God has given to you. But you are created so beautiful. Amen. Above all, your soul, your inner self, the spirit, so beautiful. So you are really beautiful. I mean it. Especially we are Ethiopians and Eritreans. We are beautiful. No question. Go outside, everybody will forget that. I belong to Jesus. I have someone who is going to marry, who loves me very much. You are not cheap. You are really expensive. Amen? But keep this spirit. Just, God bless you. Just as the same token. በዚህ ቃላት የእግዚአብሔር ልጅነታችን ጥርጣሬ ውስጥ በቃ ሊገባ አይችልም። ለምን? ያ መንፈስ ይላል። ያ መንፈስ አባት ብለን የጮህንበት የልጁ መንፈስ በእኛ ውስጥ ስላለ እሱ ይመሰክርልናል። አሜን። ኖ ዳውት መንፈስ ቅዱስ ተሞልቻለሁ። ባህሪው
በውስጤ ገብቷል። ያ ነው የሚያቀጣጥለኝ። አሜን። እርግጠኛ የእግዚአብሔር ልጅነት እርግጠኛ ሰው በጣም እርግጠኛ። አሜን። ክብር ለማን? ለእግዚአብሔር። ይሄ ብርሃን ዛሬ ፓርትዋን ነው። ሙሴ ፓርትዋን አስተምሯል። በደንብ ነው ያስተማረው ሙሴ። ሪሊ በጣም ገርሞኝ ነው። ሙሴ በቃ እየጨመረ ነው አለ። እግዚአብሔር ይባርክ። አሜን። ክብር ለጌታ። ፓርት 2 ዛሬ፣ ፓርት 3 ኔክስት ዊክ። ተስማምተናል። ገናም በደንብ የምንሄድበት በጣም በስፋት የምናይበት ነገሮች አሉ። በጣም አሜን። ስቲክ ዊዝ የዳናችሁበት፣ የጠራችሁ፣ የመረጣችሁ፣ ያጸደቃችሁ፣ ያከበራችሁ፣ ያተማችሁ፣ የተሰራሁበትን ስሬን አውቀዋል። ስሬን በደንብ አውቄ ይሄ እንኳን ደም የፈሰሰለትና የእግዚአብሔር መልክና ምሳሌን የተቀበለ ሰው ቀርቶ ግዑዙ እኮ እግዚአብሔር ነው ያውቃል። ግዑዙ አራዊትን እንስሳት እኮ ያውቃል፣ ያውቁታል። እናንተ ባታመሰግኑ እነዚህ ድንጋዮች አለ እኮ አይደል? ለእኛ ነው የማይገባን እንጂ ለእሱ እኮ እውነቱን ነው። ታዲያ ባህሩን ለምን ገሰጸው? ነፋሱን ለምን ገሰጸው? ስለሚሰሙት ነው። ታዘዘ። አንበሳውን ዝም በል ዳንኤል የኛ ነው እንዳትነካ ሲለው ዳኒ የኛን እንዴ ዳኒ ዌልካም ቱ አወር ዴንት ምናምን አለ። ሌላ ሰው ብትመጣት ማይ ስቴክ ሉክ አት ዲስ በርገር ሃምበርገር ሉክ አት ዲስ ቺክን ናጌት swallow you just like an ant. You will crush you. You will butcher you already. But እግዚአብሔር ሁሉ ነው ፕሬዘንሱ ትእዛዝ ሲወጣ don't touch him. It's not a food. He's my son. He's my server. He has a purpose. He has an anointing. He has a spirit. He has a call. He's not an ordinary man. So the lions has to respect. Daddy, are you okay? Do not afraid. ቢነጋገር አንበሳ በፊልም ብንሰራው ይሄ እንደ ምንድን ነው? ይሄ ላይን ምንድን ነው? ላይን ኪንግ ላይን ነው ምንድን ነው? ላይን ኪንግ አይደል? እንደሱ ብንሰራው ኢላቦሬት ቢደረግ ዳንኤልን ዳኒ ዶንት ወሪ መቼም ዳንኤል እንቅልፍ በዛን ቀን ላይተኛ ይችላል። ነገር እንቅልፍ ቢወስደ ቢውጠኝ ዶንት ወሪ ዳኒ ጀስት ቴክ ታይም ጀስት ስሊፕ I don't touch you. የመለኮት ባህሪ ተካፋዮች ስንሆን እግዚአብሔር በጣም ቅርብ በቅርበት ይትከታተላል። ፕሪሲየስ ልጆቹ የት ጋር እንዳለን፣ ምን ውስጥ እንደገባ፣ ማን እንደከሰሰን፣ ማን እንደጣለን፣ ማን እንዳዋረደ፣ ማን ከኋላችን እንዳማን he knows it very well. ኢቭን እንኳን በሙሴ ላይ እህቱ እኮ የተሳሳተ ቃል ተናገረቻል። ያውም ደግሞ በጣም ልትደሰትበት የሚገባው ኢትዮጵያዊቷን አግብቷል ልትደነቅ ሲገባት ለምንድን ነው ኢትዮጵያዊቷን ያገባው? ያን ጊዜ ኤርትራን ማን ነበር ያው እስከ የመን ድረስ ያው ነው የነበረው። እስከ ህንድ ጠረፍ ድረስ ያው ነው የነበረው። የአሁኗን ካርታ የሶማሌን ይጨምራል፣ ጅቡቲን ይጨምራል። ያኔ ሰፊ ነው ብዛት።
ሲያገባት ማርያም ስትል ሙሴ አልሰማም። በቅርበት ነው የሚያየው። አሜን። ስትቀርበው እሱ ምንድን ነው? በጣም ሙሴ ባህሪውን ነው የፈለገ፣ ኃይሉን አለ። አንተ ክብርህ መልአክ ልላክልህ ሲባል አቤት የኛ ሀገር ቢሆን ኖሮ ሙሴ የስንት አይነት ስም ያሳየን። በአንድ ከሌ በሁለት ከሌ በምናምን ከሌ በምናምን ከሌ በምናምን ከሌ ብሎ መከራት። ሙሴ ነው አንተ ነው እግዚአብሔር። አሜን። አንተ ዳዊት ተጠማ ክስተንተ ነው። አያችሁ ጌታ ኢየሱስ ስላበላዋችሁ ነው የተከተላችሁ ይላል። አንተ ሕይወት ቃል አለ። ወዴት እንሄዳለን? ዳዊት ወዴት ነው የሚሄደው? አለዚያ እኮ እንደዚህ እንበል። አንዳንድ ሰው ከእግዚአብሔር አኩርፎ ሲቀር አይታቸው አኩርፎ እግዚአብሔር the most foolish person ያ ነው። the most foolish person ልክ እንደዛሽ ጥንቸሏ ከመሬት ጋር ተጣላች። ከመሬት ጋር ተጣላች። ራቢ she was against the earth. She hate the earth. So she tried to run away from the earth. Imagine what will be happen. She started running to go away from earth. Finally, she got heart attack. ዳዊት እሱን ያስተማረ ካንተ ነው ወዴት ነው የሚሸሸው? ካንተ ወዴት ነው የሚሰወረው? አንተ እኮ አምላክ ነህ፣ ፈጣሪ ነህ። አንተ ፊት ምንም የማይታይ ምንም ሲኦል ውስጥ እንኳን ልደበቅ ብል ታያለህ አንተ ነው። ይህንን በበጎ ለውጡት። ስንቀርበው ደግሞ በዛ ልክ ነው የምንታወቀው። ለዚህ ነው መጽሐፍ ቅዱስ በፊቱ ይልቅ አሁን ቀርባችኋል፣ እንዲያውም ታውቃችኋል። እሱን አይደለ አላነበብንም? እሱ በፊት ርቃችሁ ነበር፣ አሁን ቀርባችኋል። ድሮ ከታወቃችሁበት ይልቅ አሁን በኃይል በክርስቶስ ታውቃችኋል። በልጅነት ነው የሚያቀርበው ሰው ቅዱሳን እግዚአብሔር በቅርበት በጣም ቅርብሽ ነው። ልጁ ነሽ። አሜን። አይጥልም፣ አይረሳም፣ አሳልፎ አይሰጥም። አሜን። እናንተ ስለ ነገር አትጨነቁ። የሰማይ አባት አላችሁ። እሱ አምላካችሁ ነው። እሱ ሁሉን ቻይ፣ ነገ በሱ እጅ። ለዚህ ነው ከብርሃናት አባት በጎ ስጦታ ፍጹም በረከት እንደ ጥላ መዞር ያዕቆብ ምዕራፍ 4 ላይ መዞር በሌለበት ከብርሃናት አባት ከእግዚአብሔር ይወርዳል እና ይህንን በጎ ስጦታ አትርሱ። ግን አንዳንዴ ሰው ፎር ግራንት ይወስዳል አይደለም። አንዳንዴ በልጆች አይዋል በልጆቻችን ወላጆች ስለሆነ ፎር ግራንትድ የሚወስዱት ነገር አለ። ምን ያህል በቃ እንደምትወዷቸው እንደምትጠነቀቁላቸው ለራሴ ማላበስለውን ነገር አብስዬ በቃ ይሄ ለኤሎኒ ነው መጀመሪያ ለኤሎን ነው የምሰጠው ብዬ ለራሴ እያማረኝ ቆይስችን ለሱ ይብላ ብዬ ለሱ ሰጠዋል። ብድጋሩ ቡም ባታምሳይ ልጆች ናቸው ማለት ነው። እኛም የእግዚአብሔር ነገር አንዳንዴ ወርገን አዚፍ ሴላችን እኛ የፈጠርን ይመስል ይኸውላችሁ ሳይንስ ኤክስትሪምሊ ተራቋላል። ህይወት ግን መፍጠር አይችልም። ጉንዳን መፍጠር አይችልም። ጉንዳን ተው ሴል ሊቪንግ ሴል መፍጠር አይቻልም። ከሊቪንግ ሴል ወስደው ከሴል ወስደው ማሳደግ ካልቸር ማድረግ ይችላል።
ግን ህይወት መፍጠር ግን ሲንግል ሴል ህይወት መፍጠር የተፈጠረውን ሴል ወስደው ሃይብሪድ ማድረግ ማባዛት ያንን ወስዶ ሲንግል ሴል ግን it is impossible. አቤት እግዚአብሔር ውበቱ! አሜን። ይሄን ስናይ ከእሱ ጋር መኖር ነው የምንፈልገው። ከዚህ በኋላ ደግሞ የ10 ደቂቃ ወደ ጃሽዋ